ጋር መኖር ይችላል ብለ የምታስብ ከሆነና ስለ ጨለማ በጠፋለሁ ብለ የምትጠረጥር ከሆነ ተሳስተሃል። እግዚአብሔር ሲያኖር ይገርምሃል፣ በጨለማ ውስጥ በቀን እንደሚያኖር ያኖራል። እግዚአብሔር አምላክ ማኖር የሚችል አምላክ ስለሆነ እግዚአብሔር በማጣት ውስጥ እንዳገኘ ሰው ያኖራል። እግዚአብሔር ሲያኖር ይገርምሃል፣ በማጣት ውስጥ እንደማግኘት ያኖራል። በልዩ ልዩ ምክንያት የለቀቀውን ፖዚሽን መልሰ እንደገና ትይዘዋል። ሐሳቤን ያገኛችሁልኝ አልመሰለኝም። እያልኩ ያለሁት እንደዚህ ነው። በስራ ማጣት ውስጥ ስራ እንዳለው ሰው ያኖራል። በብቸኝነት ውስጥ ከሰው ጋር እንዳለ ሰው ያኖራል። ሲያሜን በነባርክ ለሰው ነው ማጣት ከማግኘት ልዩነት ያለው፣ ገጠር ከከተማ ልዩነት ያለው። ለሰው ነው ሜዳ ከተራራ ልዩነት ያለው። ለሰው ነው ጨለማ ከብርሃን ልዩነት ያለው። ለሰው ነው ዳሩ ከመሃሉ ልዩነት ያለው። ለእግዚአብሔር ግን ዳሩ ከመሃሉ ልዩነት የለውም። ሜዳ ከተራራ ልዩነት የለውም። ብርሃን ከጨለማ ልዩነት የለውም። ማግኘት ከማጣት ልዩነት የለውም። ይገርማል። የሌለን እንዳለ አድርጎ የሚጠራ ለሙታን ሕይወትን የሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ በጌታ በኢየሱስ ስም የሌሉ ነገሮችን ከአድቢም ዘንድሮ እጅ ይገባል። ስለዚህ ተጽናኑ። እግዚአብሔር እንደዚህ ያለ አጽናኑ፣ አጽናኑ፣ ህዝቤን አጽናኑ፣ አጽናኑ፣ ህዝቤን አጽናኑልኝ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች እያሉ ያሉ ህዝቤን አጽናኑልኝ። የችግሬ ዘመን ረዝሟል የሚሉትን ልጆቼን አጽናኗቸው። ያልፋል በሏቸው። እማላልፈው እኔ ብቻ ነኝ በሏቸው። ያልፋል በሏቸው። አሚን ኮንትሮል በሏቸው። ተቆጣጥሬዋለሁ በሏቸው። እኔ ከናንተ ጋር ነኝ በሏቸው። እናንተ ያላችሁበት ሁኔታ ከፍታም ይሁን ዝቅታ ለኔ ልዩነት የለውም በሏቸው። ህዝቤን አጽናኑ፣ ልጆቼን አጽናኑ። ያችን ልጅ አጽናኗት፣ ያንን ልጅ አጽናኑት ይላል እግዚአብሔር። አጽናኑ፣ ልጆቼን አጽናኑ ይላል እግዚአብሔር። ያልፋል በሏት። ያልፋል። እውነቴን ነው የምነግርሽ። ያልፋል፣ ያልፋል። እውነቴን ነው የምነግርሽ። ዛሬ ተደብቀሽ አልቅሰሻል፣ ነገ በአደባባይ ትስቂያለሽ በሏት። ዛሬ አታል፣ ነገ ታገኛለህ በሉት። ዛሬ ወርዳል፣ ነገ ትወጣለህ በሉት። ዛሬ ደክማል፣ ነገ ትበረታለህ በሉት። ይሄ ነገር ያልፋል በሉት። ይሄ ነገር ለምስክርነት ይሆናል፣ መጽሐፍ ይወጣዋል፣ መዝሙር ይወጣዋል። ይሄ ነገር ትምህርት ይሆናል። ይሄ ነገር ለእግዚአብሔር ክብር፣ ለእግዚአብሔር ክብር፣ ለቅዱሳን በረከት ይሆናል በሉት። አጨብጭባ ለጌታ ክብር። በጣም አጨብጭብ። ኢየሱስ ጌታ። ተጽናኑ ዛሬ ተጽናኑ። ተጽናኑ ዛሬ እንደዚህ ያልፋል፣ ነገ ደግሞ መልካም ይሆናል፣ ነገ ደግሞ መልካም ይሆናል። ተጽናኑ ዛሬ እንደዚህ ያልፋል፣ ነገ ደግሞ መልካም ይሆናል፣ ነገ ደግሞ መልካም ይሆናል። ዛሬ አቤል ሞቷል፣ ነገ ይስሐቅ ይወለዳል። ነገ ሳሙኤል ይስቃል በቤትሽ፣ ነገ ይስሐቅ ይስቃል በቤትሽ። ዛሬ እንደዚህ ሆኗል። እግዚአብሔር እንደዚህ ያለ አጽናኑ፣ አጽናኑ፣ ልጆቼን አጽናኑ አለ። አጽናኑ፣ አይዟችሁ በሏቸው። ያልፋል በሏቸው። እኔ ነኝ የዘላለም የሚባል ችግር የለም በሏቸው። የዘላለም የሚባል ማጣት የለም በሏቸው። አጽናኗቸው። እኔ ምድር ዳርቻ ፈጣሪ ነኝ በሏቸው። የትም ማኖር እችላለሁ በሏቸው። ኑሮ ውድ ነው፣ ኢኮኖሚ ጫፍ ነክቷል፣ ብቻሽን ነሽ፣ አቅም የለሽም፣ ይረዳሽ የለም፣ እኔ ማኖር እችላለሁ በሏቸው። ደመናትን አዞራለሁ፣ ወቅትን አፈራርቃለሁ በሏቸው። በተዘጋ በር እገባለሁ በሏቸው። መቃብር ከፍታለሁ በሏቸው። የደረቀውን አጥንት ብርቱ ሰራዊት አድርጌ አቆመዋለሁ በላቸው። God is in control። እግዚአብሔር የልጃችሁን ነገር እኔ ተቆጣጥሬዋለሁ በላቸው። ተጽናኑ። ነገ ዛሬ አትፈለጉም፣ ነገ ትፈለጋላችሁ። ተጽናኑ። ባጭር አማርኛ ተጽናኑ። ለኔ ምንም ልዩነት የለውም በሏቸው አለ ጌታ። ፕሬዝ ጋድ። ለኔ ምንም ልዩነት የለውም። አታል
በዚህ ወር አታል ከዚህ ወር በፊት ኪስ ሙሉ ከነበረበት ሁኔታ አንፃር ለኔ ምንም ልዩነት የለውም በላቸው ይላል። ነፍ ብር በኪስ ስላለ ወጣ አልገባም፣ በልታ አልጠገብክም፣ ጠጥታ አልረካህም፣ ልዩነት የለውም ለኔ በላቸው። አሁን ስራ የለህም፣ ስራ ባለ ጊዜ ከነበረው እኔ ላንተ አደርግ ከነበረው ምንም ልዩነት የለውም በላቸው። አሁን ተራራ ይታያል በላቸው፣ ንገራቸው። ለኔ ተራራ ከሜዳ ጋር ልዩነት የለውም። የሚታይ ዳርክነስ ነው ለኔ፣ ጨለማ ከብርሃን ምንም ልዩነት የለውም በላቸው። ዳሩ ከመሃሉ ልዩነት የለውም በላቸው። እኔ የትም ማኖር እችላለሁ። ሃሌሉያ ኢየሱስ ጌታ። ከዛ ቀጠለና እንደዚህ ያለ ጻፉ። ሶስተኛ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አለና ቀጥሎ አይደክምም አለ። አየህ አንተ ልደክም ትችላለህ፣ የሚረዳ ግን አይደክምም። የሚረዳ አይደክምም። አንተ ሊደክም ይችላል፣ አንተ በጣም ሊደክም ይችላል። የሚረዳ የሚያግዝ ገብቷል ካንተ ጋር የሆነ ሊደክም፣ እሱ ግን አይደክምም። ይገርማል። ሙሴ ነገር ገብቶታል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደሚራመድ እንደ እግዚአብሔር ያለ ማንም የለም አለ። የዘላለም ክንዶች አለ ካንተ በታች ናቸው። ካንተ በታች ያለው ክንድ የሀብታም ክንድ እንዳይመስልህ። ካንተ በታች ያለው ክንድ የባለስልጣን ክንድ እንዳይመስልህ። ካንተ በታች ያለው ክንድ የዘላለም ክንድ ነው። ይገርማል። የዘላለም የትኛውንም ጫና መቋቋም ይችላል። የትኛውንም ማዕበል መገሰጽ ይችላል። የትኛውንም ሁኔታ ማሳለፍ ይችላል። ይገርማል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ አንተን ለመርዳት እንደሚገሰግስ እንደ እግዚአብሔር ያለ ማንም የለም። አልደክምም በላቸው። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች ያላችሁት እልፍ ዘመን ብዙ ዓመታት አባቶቻችሁን ረድቼ እናንተ ጋር ስደርስ የደከመኝ እንዳይመስላችሁ። የቆየሁት አንድ ምሰራው ነገር ስላለ አንድ ዓላማ ስላለኝ ነው እንጂ እናንተን ማገዝ ደክሞኝ አይደለም። የተዘጋውን መክፈት አልደከመኝም። የተበላሸውን ማስተካከል አልደከመኝም። የጎደለውን መሙላት አልደከመኝም። ጠላቶቻችሁን መምታት አልደከመኝም። አይደክምም በላቸው። አጽናናቸው። አልደከምኩም በላቸው። ክንዴ ብርቱ ነው በላቸው። ፀሐይን የሚያወጣው ከዋክብትን የሚያበራው ወቅትን የሚያፈራርቀው ክንዴ ዛሬም ብርቱ ነው በላቸው። ከምድር የበለጠ ምሕረቴ ሰፊ ነው በላቸው። ተጽናኑ በላቸው። ትምህርታችሁ ተበላሽቶ ሊሆን ይችላል። ስራችሁ ፍሬ አጥቶ ሊሆን ይችላል። አልደከምኩም በላቸው። ከዛ ቀጥለና አራተኛ እንደዚህ ያለ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ አይደክምም። አራተኛ አይታክትም። ማኖር፣ ማስተማር፣ መምከር፣ ማንሳት አይሰለቸኝም በላቸው። እግዚአብሔር አይታክትም። ምን ማኖር አይሰለቸውም። መርዳት፣ ማገዝ፣ አንተን መምከር፣ ከወደክበት ማንሳት፣ ከተበላሸው ሁኔታና መንገድ መመለስ አይሰለቸኝም በላቸው። አልደከመኝም በላቸው። አይታክትም እግዚአብሔር። ሐሳቡ ከከዋክብት ይልቅ ብዙ ነው። ሰው ይሰለቻል ወዳጆቼ። አንድ ጊዜ ይሰጣቸዋል፣ ሁለት ጊዜ ይሰጣቸዋል፣ ሶስተኛ ላይ አሁንስ አልበዛም ይላቸዋል። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ረድቷቸው ሲያበቃ አሁንስ አልበዛም ወይ አይልም። አሁንስ ሰው አንዴ ይምራቸዋል፣ ሁለቴ ይምራቸዋል፣ ሶስተኛ ግን በቃ ይላቸዋል፣ አልበዛም ይላቸዋል። እኔ መማር አልሰለቸኝም፣ አልታክትም በላቸው። ምናልባት እግዚአብሔር አምላክ ብዙ ጊዜ አባቶቻችንን ስለረዳ፣ ስለተሸከመ፣ ስላገዘ፣ ስለማረ እኛ ጋር ሲደርስ ደክሞት ሊሆን ይችላል ብለው እንዳያስቡ አልታክትም በላቸው። አይ ምናልባት ከዚህ በፊት 5000 ጊዜ የሚሆን ንስሐ ገብቻለሁ፣ እንዴት አሁን እንደገና 5001ኛ ጊዜ ንስሐ ገባለሁ ብለህ እንዳይሆን። አንተ ንስሐ መጠየቅ፣ ይቅርታ መጠየቅ ይደክም ይሆናል እንጂ እኔ መማር አይደክመኝም በላቸው። አልታክትም። ማኖር አይሰለቸኝም፣ መርዳት አይሰለቸኝም፣ ማገዝ አይሰለቸኝም፣ ማንሳት አይሰለቸኝም፣ መማር አይገርምም? ታዲያ ይሄ እንዴት ያለ ጉዳይ ነው? ሰው ከዚህ በኋላ ሊጽናና አይችልም። አሁን የነገርኳቸው እንደዚህ ይሄው ቀና በሉ እግዚአብሔር የዘላለም አምላክ ብሎ ሲላቸው እነሱ ያሉበት ሁኔታ የማያልፍ መስሏቸዋል።
የማያልፍ የሚባል ነገር የለም። አሁን ያላችሁበት ሁኔታ የመጨረሻ አይደለም። ከዛ ቀጠለና እንደዚህ ያለ የምድር ዳርቻ ፈጣሪ ነኝ በላቸው። ርቆኝ አይደለም እዛ ሁኔታ ውስጥ የቆያችሁት። እኔ ጽዮንንም እኔ ባቢሎንንም ማስተዳድረው እኔ ነኝ። ዓለማትን ሁሉ ማስተዳድረው እኔ ነኝ። ለኔ ዳሩ ከመሃሉ ልዩነት የለውም አላቸው። ከዛስ አልደክምም። ዛሬም ብርቱ ነኝ ክንዴ ዛሬም ጽኑ ነው በላቸው። ከጽኑዋን ተራሮች ይልቅ እኔ ጽኑ ነኝ በላቸው። ከዛ ቀጠለና አይ በቃ ሁኔታውም የሚያልፍ ከሆነ እሱ ዳሩ ከመሃሉ ለሱ እኩል ከሆነ ደግሞ ካልደከመው በቃ ሰልችቶት ነው። በቃ እኔን ማገዝ እኔን መርዳት ሰልችቶት ነው። እውነቱን ነው። ለነገሩ እውነቱን ነው። ብዙ ጊዜ ምሮኛል ብለው ሲሉ ደግሞ ቀጥሎ ነው እኔ መማር እኔ መርዳት እኔ ማንሳት አልደከመኝም በላቸው። ሰው ይሰለቻል ታውቃላችሁ። እንኳን መርዳት ስልክ ማንሳት ይሰለቻል። አውል ኮሊላተር ይላል። ታዲያ ይሄ ሊያጽናና ካልቻለ ምን ያጽናናል? የትኛው ሳይኮሎጂስት የትኛው ሳይካትሪስት ስትረስን ያወርድልሃል? በነገራችን ላይ ሳይንስ ባጠናው ጥናት መሰረት 90% የሚሆኑ ጭንቀቶች የሌሉ ማለት ግራውንድ የላቸውም ይላል። የመጀመሪያው ነገር መሰላችሁ ከጭንቀት ውስጥ 40% የሚሆነው ዝም ብሎ ፎልስ ጭንቀት ነው፣ ምንም መነሻ የለውም። 30% የሚሆነው የትላንት ነው ይላል። 70%። ከዛ በኋላ የቀረው 20% ነው። ከዛ በኋላ ይሄ 20% የሰው አስተያየትና ከሁኔታ የመጣ ነው ይላል። 10% ነው አንዳንድ መነሻ ያለው ጉዳይ እና እግዚአብሔር እንደዚህ ነው። አሁን ያለበት ሁኔታ የመጨረሻ አይደለም። ከዛም ሲቀጥል ደግሞ እኔ ጋድ ኢዝ ኢን ኮንትሮል ሁሉ ነገር ተቆጣጣሪ እኔ ማኖር እችላለሁ የትም። አሁን የምትኖረው ስራ ስላለ አይደለም። አሁን የምትኖረው ጓደኛ ቤተሰብ ስላለ አይደለም። አሁን የምትኖረው የምታከራየው ነገር ስላለ አይደለም። እኔ ማኖር ስለምችል ነው። ከዛ ቀጠለና እኔ ደግሞ አልደከመኝም ማለት ነው። ቀጠለና አልሰለቸኝ። አይ በቃ እግዚአብሔር የኔ ጉዳይ ሰልችቶታል እንዳልተ አልሰለቸኝ። ሰው ነው እንኳን አይደለም አንተ መርዳት ድምጽህን መስማት የሚሰለቸው። ሰው እኮ እንደዚህ ነው። ጠዋት ወርቅ ነው ከሰዓት ጨርቅ ነው። ሰው ጠዋት አንበሳ ነው ከሰዓት ሬሳ ነው። ሰው ጠዋት ፓ ነው ከሰዓት ቱ ነው። አሁን እንደዛ ነው አለ ስትለው የለም። ይሰለቻል ሰው። ቤተሰብ እንኳን ይሰለቻል። እኔ አይሰለቸኝም በላቸው። ከዛ ቀጠለ 5ኛ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች ለምን ትላለህ? ከዛስ 5ኛ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም አይታክትም። 5ኛ ማስተዋሉ በማንም አይመረመርም። ማይ ጋድ እንዴት ታደርጋለህ አይባልም። ንፋስም የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል አርባ ምንጭ ዩኒቨርሲቲ ገብተህ በሜትሮሎጂ ሳይንስ አጥንተህ አይደለም። ፀሐይ አንድ ጊዜ በአመት አዘ ኢኩዌተር አንድ ጊዜ ኖርዝ ፖል ላይ ሳውዝ ፖል ላይ አንዳንዴ ትወጣለች። አዘ ኢኩዌተር ደግሞ ሁለቴ ትወጣለች። ስለዚህ ፀሐይ ካለ ሎየር ፕሬሸር አለ፣ ሎየር ፕሬሸር ካለ ንፋስ ከሃየር ፕሬሸር ወደ ሎየር ፕሬሸር ይነፍሳል። ስለዚህ ዝናብ አለ በሚል አይደለም። ንፋስ የለም ደመናም የለም ይሄ ሸለቆ በውሃ ይሞላል ሲባል ገብቶክ ሳይሆን አምነክ ነው። እንዴት ታደርግ? ማስተዋሉ አይመረመርም። ድንግል ወለደች ሲባል አዎ ያልከው አምነክ ነው፣ ገብቶክ ነው፣ አምነክ ነው። ለድንግል ጊዜ ካመንክ ለአንተ ጊዜ አጠርጥረኝ ነው። ኢየሱስ ጌታ። ማስተዋሉ በማንም አይመረመር። እሱ ሐሳቡ ከከዋክብቶች ይልቅ ይበዛል። ይገርማል። መንገዱን ደግሞ ከጨለማ ባሻገር አድርጓል። ራሱን በብርሃን ሸፍኗል። ይገርማል። ዝናብ ሲዘንብ ማን ከልክሎት ያውቃል? ሕፃንንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን ማን አስተኛት? ጨረቃን ማን ቀሰቀሳት? እሱ ሲሰራ እጁ አይታይም፣ ሲመጣ ምልክት አይሰማም። ፍጥረት ወጥቶ የገባው ዓለማት የተተዳደሩት ዩኒቨርስ የሚሽከረከረው ይገርምሃል። ማታ ፀሐይን ማን አስተኝቷት ነው? ጨረቃንስ ማን ቀሰቀሳት? እሱ ሲሰራ እጁ አይታይም። አይታይም። ስውር ስፍ ነው የሚሰራው ነገር። የገባው ሰው ብቻ እንደዚህ ነው። ስውር ነው የሚሰራው እግዚአብሔር። ነገሩን ስውር ይሰራዋል። እግዚአብሔር ሲሰራ እጁ አይታይም። እግዚአብሔር ሲሰራ አሻራው አይታይም። ምልክት አያመጣም። ይገርማል። የምታየው ነገር ተሰርቶ አልቆ ነው።
አልሰማኝም ያልኩት እግዚአብሔር ሲሰራ ድምጽ አያሰማም። ይገርማል። ለዚህ ነው አዳምን ሚስትን የሚያክል ትልቅ ፕሮጀክት ሲሰራለት ከእንቅልፉ አልቀሰቀሰውም። ሰው እንኳን አይደለም አጥንት ከአጥንት ጋር ሲዋደድ ስጋ ቁርበትና ጅማት ሲወጣበት ቀርቶ አይደለም ሰው በር ተዘግቶ ሲዘጋ እንኳን ከተኛበት ይነቃል። አዳም ከተኛበት ሳይነቃ እግዚአብሔር ሲሰራ እጁ አይታይም። አሁን ነገራችሁ እግዚአብሔር በስራ ላይ ነው የሚል ሰው በደንብ ያጨበጭባል። እግዚአብሔር በስራ ላይ ነው። ይገርምሃል። ዝናብ ሲዘንብ ማን ከለከለው? ማን ከለከለው? ልጅንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን ማን አስተኛት? ጨረቃንስ ማን ቀሰቀሳት? ይሄን እንዴት እንደማረክ ታውቃላችሁ? ነው እግዚአብሔር ማስተዋሉ አይመረመርም። እንዴት ታደርጋለህ አይባልም። ይሄው የኔና የናንተ ነገር ለመስራት እግዚአብሔር አምላክ ካለ ነገር አይገጣጥመውም፣ ከሌለ ነገር ያመጣዋል። ለዚህ ነው ይገርማል የሌለን እንዳለ አድርጎ በሚጠራ ሲያሜን። ሰው ቤት ሲሰራ ከመሰረቱ ወደ ድምድማቱ ይሰራል። እሱ ግን ከፈለገ ከድምድማቱ ወደ መሰረቱ ይሰራል። የኔ ጌታ ከፈለገ ቤትን ጣራውን ይዞ ያወርደዋል። አሜን በል። ካልቆፈር ካልጨቀየው አትበል። በቃ አናቱን ይዞ ያወርደዋል። አሜን ይባላል። አንተ ልክ የመስዋዕቱን በግ ቀንዱን ይዞ ለአብርሃም እንደሰጠው ልክ እንደዛ ማስተዋሉ በማንም አይመረመርም። ይገርማል። ማስተዋሉ በማንም አይመረመርም። እግዚአብሔር ሳራን የልጅናት ሲያደርጋት በስተርጅና ሳራ ሸተተች፣ አጭር ቀሚስ ለበሰች፣ ሽሮና ሽቶ አስጠላት። ባዮሎጂም ኬሚስትሪም የትኛውም ነገር አልሰራም። ይገርማል። እንዴት ታደርጋለህ? ልጅ ለመውለድ ፔሪድ ማየት አይጠበቅብሽም ማለት ነው በአዲሱ ትርጉም። ልጅ የሚሰጠው እድሜ አይደለም ማለት ነው። አንተ ስማ፣ ቀን የሚያወጣው ሰዓት አይደለም ማለት ነው። 12 ሰዓት ስለሆነ አይደለም የነጋው፣ ስላነጋልን የነጋው። አሜን ይባላል። በደንብ አድርገን 12 ሰዓት ስለሆነ አይደለም የነጋው፣ ስላነጋልን ነው። ጠላቶቻችንን ስላሳፈረልን ነው። እና እዩኛ፣ ስሙኛ፣ ዝናብ ሲዘንብ በማንም እንደማይከለከል እኔም ስሰራ እና በላቸው። ማስተዋሉ በማንም አይመረመርም። ምናልባት ካለ ነገር ገጣጥማለሁ እንደዛ እንዳይመስላችሁ። የሌለን ነገር ወደ ማኖር ያመጣው ወዳጅ። ይሄ ካላጽናና ዘንድሮ በቁስል ላይ እንጨት የሚሰድ ሰው ነው ያለው። ዘንድሮ ችግርህን፣ ጉዳትህን፣ ህመምን ብትነግረው ብሎ ሐሳብ የሚሰጥ ቪዲዮ የሚሰራብህ፣ ትምህርት የሚሰራብህ፣ ምሳሌ የሚሰጥብህ ሰው ብርቱ ነው፣ ብዙ ነው ዘንድሮ። ይሄ ካላጽናና ምንም ሊያጽናና አይችልም። እውነቴን ነው የምነግርህ። ምን አይነት ነገር ነው? መልእክቱ የጀመረ እኮ እንደዚህ ብሎ ያዕቆብ ለምን እንዲህ ትላለህ? እስራኤልስ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ይቻላል ተብላ ለምን ትላለህ? አልሰማህም ወይ? አታውቅም ወይ? ይሄ ፀሐይ የሞቀው አገር ያወቀው ጉዳይ አይደለም ወይ? ምን እኔ የዘላለም አምላክ እንደሆንኩ፣ ከዛስ የምድርስ ዳርቻ ፈጣሪ እንደሆንኩ፣ እኔ የትም ማኖር እንደምችል፣ ከዛማ እንደማልደክም፣ ከዛ እንደማልታክት፣ ከዛስ ማስተዋል እንደማይመረመር እንዴት ታደርጋለህ አይባልም። ዝም ብሎ ክብር ማስገባት ነው ያንተ ስራ። ዝም ብለህ ክብር ማስገባት ነው ያንተ ስራ። አልሰማኸኝም ያልኩትን? አንተ ዝም ብለህ ክብር ማስገባት ነው ያለብህ። ተበርገትዬ ማለት ነው ያለብህ አንተ። በቃ ስድስተኛ ለደካማው ኃይልን ይሰጣል። ምን ማለት መሰለህ? ለደካማው ኃይልን ይሰጣል ማለት አይፈርድበትም ማለት ነው። ደካማ ላይ ፈራጅ ብዙ ነው። ደካማ ላይ አሽሟጣጭ አንጓጣጭ ብዙ ነው። ደካማ ላይ አስተያየት ሰጪ ብዙ ነው። ወይል እንግዲህ የሚል ብዙ ነው። እንደ ባለሙያ ስመለከተው አሁን ያለበትን ችግር በተለይ ከኢራንና ከመካከለኛው ምስራቅ ጦርነት ጋር ተደምሮ
ከነዳጅ ዋጋ ጋር ተጨምሮ አሁን ካለው የቤት ኪራይ ዶላር ወዳጄ ለደካማው ኃይልን ይሰጣል አለ። ምን ማለት ነው? አይፈርድበትም። እንዴ ይሄንን ያህል ዓመት በክርስትና ከኖረ ሰው እንደዚህ አይጠበቅም አልልህም። አንተ እኮ ስንት ነገር አልልህም። አልፈርድብህም። ተናደ ሊሆን ይችላል፣ ደብሮ ሊሆን ይችላል፣ አቅቶ ሊሆን ይችላል፣ ሰልችቶ ሊሆን ይችላል። ውስጡን እንደምትወደኝ አውቃለሁ። አልፈርድብህም። ትወደኛለህ፣ እወድሃለሁ። ለደካማው ኃይልን ይሰጣል። ሌላው ደካማው ላይ ይበረታል። ታውቃላችሁ፣ ደካማው ላይ ይበረታል። ወዳጆቼ ስለ እግዚአብሔር ፍቅር በዘይቤ ብንናገር ዘይቤ ያልቃል፣ በምሳሌ ብንናገር ምሳሌውም ያልቃል። የበረሃ አሸዋ እንኳን ቁጥሩ የታወቀ ነው። የዝናብ ጠብታ እንኳን ልክ አለው። ለሱ ለምህረቱ ልክ የለውም፣ ለቸርነቱም ቁጥር የለውም። ኢየሱስ ጌታ። ከዛስ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ በማንም አይመረመርም። ከዛስ ለደካማው ኃይልን ይሰጣል። ብርታት ለሌለው ብርታት። ሕፃናት እንኳን ይታክታሉ፣ ይደክማሉ፣ ጎበዛዝቶችም ይወድቃሉ አለ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ አይደክሙም፣ አይታክቱም፣ ይበራሉ አለ። አንተ እንደ ንስር ተገና ያው ትንቢት እናገራለሁ አንተ ላይ እንደገና ከፍተው መልሰህ ትይዛለህ። በልዩ ልዩ ምክንያት የለቀቀውን ፖዚሽን መልሰህ እንደገና ትይዘዋለህ። እንደገና የምድር ዳርቻ ፈጣሪ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን። ሰው ዝም ብሎ እግዚአብሔርን በመተማመን አይጠባበቅም። የዘላለም አምላክ የምድር ዳርቻ ፈጣሪ እንደሆነ ሲያምንና ሲገባው ነው እግዚአብሔርን በመተማመን የሚጠባበቀው። እንደዚህ ያለ ጌታ አጽናኑ፣ ሕዝቤን አጽናኑ። ያልፋል በላቸው። እንኳን ሕመም ጤንነት ያልፋል፣ እንኳን ማጣት ማግኘት ያልፋል፣ እንኳን መውረድ መውጣትም ያልፋል፣ እንኳን ድካም ብርታትም ያልፋል፣ እንኳን መጥፎ ጥሩም ያልፋል በላቸው። እኔ ብቻ ነኝ ማላልፈው በላቸው። እኔ ራሴ ስሰማው በጣም ምጽናናበት አንድ ስብከት አለኝ እንደዚህ የሚል ሰራዊት በጀነራሉ ፊት ሰላምታ እየሰጠ እንደሚያልፍ እንዲሁ ፍጥረት ወደደም ጠላም ማለፍ ግዴታው ስለሆነ ፍጥረት እግዚአብሔር እንደማያልፍ ምስክርነት መስጠቱ ግዴታ ስለሆነ ሰራዊት በጀነራሉ ፊት ሰላምታ እየሰጠ እንደሚያልፍ እንዲሁ አሁን ያለበት ሁኔታ ሰላምታ ሰጥቶ ያልፋል። ጌታ ምስክሬ እንደዚህ ይሆናል። ለሚቴልዩ መልእክቴን ላጠቃልላችሁ። ላንተም እንደገና ላንተም ልክ እንደሌላው ወግ ይደርስህና ተቀምጠ ወይል እንግዲህ ብለህ ማውራት መጀመሩ በቀን ይመጣል። የነበርኩበት ሁኔታ ከባድ ነው፣ አሁን ግን ከኋላ ነው። አሁን ግን ትዝታ ነው። እውነት እግዚአብሔር ምስክር ተጽናኑ። You are shining with the power of Holy Ghost. Praise God. Hallelujah. ኢየሱስ ጌታ። ምንም አለቃቀስ አያስፈልግሽም። በቃ ኢየሱስ እኔ ያልፋል። ኢየሱስ ጌታ ያልፋል። ከሆነ ሌቭል በኋላ no one can discourage you. No one. ማንም ሰው ዲስከሬጅ ሊያደርግ ወደማይችልበት ሁኔታ ማለት አይዞ ሊልህ አይችልም። ራስህ አይዞ አልሰማኝም። አይዞ ሊልህ አይችልም። ራስህ አይዞ ለምን? አይ ኖው ኢት የዘላለም የሚባል እግዚአብሔር ብቻ ነው። አይ ኖው ኢት የምድር ዳርቻ ፈጣሪ እግዚአብሔር ነው።
ለሚቴሊው አሁን ጮክ ብዬ ልንገርህ። ስለዚህ አንተ ሩቅ መሄድ አይጠበቅብህም፣ ላይ መውጣት ታች መውረድ አይጠበቅብህም። እውነቴን ነው የምነግርህ። እግዚአብሔር አምላክ በየትኛውም ሁኔታ ውስጥ ያኖርሃል። እግዚአብሔር ሩቅ መሄድ አይጠበቅብህም። በቃ 7 ጊዜ 8 ጊዜ ኤምባሲ ሄደ ሞክረ ቪዛ ከከለከሉ በቃ ቶ ምን አታገለ። በቃ እግዚአብሔር የትም ማኖር ይችላል። በቃ እያልኩ ያለሁት እንደዚህ ነው። ከሆነ ሌቭል በኋላ ኖ ዋን ካን ዲስከሬጅ ዩ። ልጅ እያለ ነበር ሰላምታ ሰጡኝ አልሰጡኝ፣ ሰላም አሉኝ አላሉኝ፣ ከፍ አሉኝ አላሉኝ። ሄይ ኪስ ሞልቷል። ከማጣት ጋር ለእግዚአብሔር ምንም ልዩነት የለውም። አጣት ከማግኘት ጋር ለእግዚአብሔር ምንም ልዩነት የለውም። መሽቷል ከብርሃን ጋር ለእግዚአብሔር ምንም ልዩነት የለውም። ብቻህን ነህ ገበያ ቢከተል ከእግዚአብሔር ጋር ልዩነት የለውም። እድሜ ሄዷል 90 ላይ ነህ ከ19 ጋር ምንም ለእግዚአብሔር ምንም ልዩነት የለውም። እንደውም በ90 ምናምን ዓመት ፍንዳታ ያደርጋል። ፈንድተህ ቁጭ እንደ አዲስ ሙሽራ አድርጎሽ ቁጭ ለታሪክ ጌታ ሆይ ፍሪጅ ውስጥ ነች በለኝ እስኪል ፍጥረት ማታ 12 ሰዓት እና ንጋት 12 ሰዓት ለእግዚአብሔር ልዩነት የለውም። ለሆነ ሰዎች መልእክት እንደሆነ ማርሲል ለሚሰማም ሰው አላቅም፣ ግን መልእክት እንደሆነ አውቃለሁ። ለእግዚአብሔር ማታ 12 ሰዓት እና ጠዋት 12 ሰዓት ልዩነት የለውም። ለእግዚአብሔር ቀን 8 ሰዓት እና ሌሊት 8 ሰዓት ልዩነት የለውም። ለእግዚአብሔር ተራራውና ሜዳው ልዩነት የለውም። እግዚአብሔር የትም ማኖር ይችላል። እግዚአብሔር እንደዚህ ያለ አጽናኑ፣ ህዝቤን አጽናኑ። ስለዚህ በአጭር አማርኛ ልጅ የሞተባችሁ አቤል ሞቷል፣ ይስሐቅ ይወለዳል። ወጣችኋል፣ ትወጣላችሁ። ደክማችኋል፣ ትበረታላችሁ። ሸጣችኋል፣ ትገዛላችሁ። ተበላሽቷል፣ ደግሞ ይስተካከላል። እግዚአብሔር እንደዚህ ያለ አጽናኑ፣ ህዝቤን አጽናኑ። ተጽናንቻለሁ የሚል ሰው ያጨበጭብ።